بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ባየነው ትምህርታችን ላይ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ሐጅ ነበር ያየነው ማለት ነው። ሐጀተል ወዳ ያልነውን በዚህ የመጨረሻ ሐጃቸው ላይ ምናልባት ከዚህ አመት በኋላ ሐጅ ላላረግ እችላለሁ ወይ ደግሞ ከዚህ አመት በኋላ ላታዩኝ ትችላላችሁ የሚል የተለያዩ መልእክቶችን አስተላልፈው ነበር ብለናል። እንዲሁም ደግሞ መጨረሻ ላይ ኡሳማ ኢብኑ ዘይድን ወደ ዘመቻ ልከውት ጁርፍ የተባለ ቦታ ላይ ሲደርስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መታመም ሰምቶ ሁኔታው እስኪረጋገጥ ድረስ ብሎ እዛው መቆየት እንደመረጠ ነበር ያየነው። ዛሬ የምናየው ትምህርታችን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ የህይወታቸው ክፍል መቃረቡ የምናይበት ይሆናል ማለት ነው። بعدما بلغ رسول الله صلى الله عليه وسلم الرسالة يا الله መልእክታቸውን ካደረሱ በኋላ وأدى الأمانة አማናቸውን ካደረሱ በኋላ የተላከባቸውን አላህ የላከባቸውን ማለት ነው የላ ኢላሃ ኢላላህ ተልእኮ የተውሂድ ተልእኮ ካደረሱ በኋላ ونصح الأمة ህዝባቸውንም ከመከሩ በኋላ بدأت طلائع الوداع የስንብት ሁኔታዎች መገለጽ ጀመሩ من الدنيا كدنيا የሚሰናበቱበት تتسم في أقواله وأفعاله ይህ ዱንያን የሚሰናበቱበት ሁኔታ በንግግራቸውም በተግባራቸውም ጭምር መገለጽ ጀመረ። ከተግባራቸው ውስጥ اعتكف في رمضان من السنة العاشرة 20 يوما በ10ኛው ዓመት ረመዳን ላይ 20 ቀን ኢዕቲካፍ አደረጉ የአላህ መልእክተኛ። ሌላ ጊዜ የሚያደርጉት የነበረው የመጨረሻውን 10 ቀን ነበር። በዚህ ዓመት ግን 20 ቀን ኢዕቲካፍ አደረጉ ይላል። وعرضه جبريل القرآن مرتين جبريلም ሁለት ጊዜ ቁርአንን መጥቶ ከሳቸው ጋር ያቀራቸው ማለት ነው አከተሙ ሁለት ጊዜ فقال لابنته فاطمة يا الله ملكتنيا للجاቸው ለፋጢማ ምን አልዋት لا أرى ذلك إلا اقتراب أجلي ይህ የጅብሪል በዚህ ዓመት ሁለት ጊዜ መጥቶ ከኔ ጋር በዚህ መልኩ ቁርአንን ተዳሩስ ማድረጉ አጀሌ መድረሱን እንጂ ሌላ አይመስለኝም አሏት። ወደዐ ሙዓዘን ኢላ اليمن فأوصاه ሙዓዝ ብን ጀበልን ወደ የመን ልከውት ማለት ነው ሰዎችን እንዲያስተምር ምን አሉት ከዚያ ثم قال يا معاذ أنت معاذ ሆይ አሏቸው إنك عسى أن لا تلقاني بعد عام هذا من البط ከዚህ ዓመት በኋላ ላታገኘኝ ትችላለህ ከኔ ጋር ላትገናኝ ትችላለህ በዚህ ከዚህ ዓመት በኋላ ولعلك أن تمر بمسجدي هذا وقبري من البط ከአሁን በኋላ በዚህ መስጂድና በቀብሬ ላይ ታልፍ ይሆናል ቀብሬን ታይ ይሆናል እንጂ እኔን ላታየኝ ትችላለህ። فبكى معاذ جشعا لفراق رسول الله صلى الله عليه وسلم معاذ بن جبل رضي الله عنه نبي محمد صلى الله عليه وسلم ይህንን ሲሉት አለቀሰ። እሳቸውን የመለየት ሐዘን ይዞት ማለት ነው አለቀሰ። وقال صلى الله عليه وسلم يا الله ملكتኛ في حجة الوداع مرارا ደጋግመው ምን አሉ በሐጀተ الوداع ማለት ያቺ ያደረጓት ሐጅ የስንብት ሐጅ ተባላለች ብለናል። ሐጀተ الوداع ላይ ምን አሉ لعلي لا القاكم بعد عامي هذا ምናልባት እኮ ከዚህ በኋላ ላላገኛችሁ እችላለሁ በዚህ በሐጅ ላይ ማለታቸው ላላገኛችሁ እችላለሁና ولعلي لا احج بعد عامي هذا ከዚህ አመት በኋላ ሐጅ ላላረግ እችላለሁ። ይሄ ሁሉ ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለተከታዮቻቸው ተምሂድ ያደረጉ ነው ማለት ነው። ያኒ አላህ መልእክተኛ አጀላቸው እየቀረበ መሆኑ ራሳቸውን ማዘጋጀት እንዳለባቸው እሳቸውም አላህ Subhanahu Wa Ta'ala በተከበረው ቃሉ ኢነከ መይቱን ወኢነሁም መይቱን አንተም ሆንክ እነርሱም ተከታዮችም ሟቾች ናቸው ማለቱን እሳቸው ከሞት የማይቀሩ መሆኑን ከወዲሁ ምን ያደርጉ ነው የአላህ መልእክተኛ ለተከታዮቻቸው እያስያዙ ወይ ደግሞ يعني تربيه በዚህ ያደረጓቸው ነው።
وكان نزول قوله تعالى اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يميلو الآية يهانكس مورد. وكذلك نزول سورة النصر إشعارا بأنه فرغ من مهمته في الدنيا. نزي ولدت سورة النصر كذلك يهنيو أنكس مورداتشو يا الله ملك تنيا بدنيا لي يتسطاتشو የቤት ስራ የተሰጣቸው ወዚፍን አስፈላጊ በሆነው መልኩ ሙሉ እስኪሆን ድረስ ማለት ነው። ይሄ ነበር ሪሳላቸው የሳቸው ወዚፋቸው የሳቸው ተልእኳቸው ይሄ ነበርና ዲኑ ሞልተዋል ካለ አላህ Subhanahu Wa Ta'ala كذلك يا الله نصر መጥቷል اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا فسبح بحمد ربك واستغفر انه كان توابا። ይሄ አንቀጽ የአላህ ድል መጥቶ መካ ከተከፈተ በኋላ እሳቸው እዚህ ዱንያ ላይ የመቆየታቸው ሁኔታ ምንድነው እንደሚያከትም ወይ ደግሞ እንደሚያበቃ ያውቃሉ የአላህ መልእክተኛና ይሄንን ነገር ለሰዎች ለተከታዮቻቸው ምን እያደረጉ ነው እያስታወቁ ነው ማለት ነው። ولذلك سميت بحجة الوداع ይህ ሐጅ የመጨረሻው የስንብት ሐጅ ተብሎ ተጠራ። ምክንያቱም የተሰናበቱበት ነው። አይ انه ودع الناس لينتقل الى ربه የአላህ መልእክተኛ ወደ ጌታቸው ሊሸጋገሩ ዱንያን ለቀው ሊሄዱ ሰዎችን የተሰናበቱበት ነበር። وفي اوائل شهر صفر سنه 11 من الهجره خرج رسول الله صلى الله عليه وسلم الى احد يا الله መልእክተኛ በመጀመሪያው ሸፈር ወር ላይ በ11ኛው ዓመተ ሂጅሪያ ወደ እሁድ ወጡ። فصلى على الشهداء كالمودع للاحياء والاموات ወደ እሁድ ተራራ ሄደው ማለት ነው ሹሃዳ እሁድ ላይ ሰላተል ጀናዛ ሰገዱ በሹሃዳዎች ላይ ማለት ነው። ልክ እንደ ሚሰናበት ሰው እዛ ዱዓ አድርገው ሰግደው ዱዓ አደረጉ። ከልሙወድዕ للاحياء والاموات መጀመሪያ ያው በህይወት ያሉ ሰዎችን ደጋግሞ ነግረዋቸዋል። እንደገና ደግሞ ሄደው በቂዕ ላይ ደግሞ ሰሃባዎች ሰማዕታት የሆኑት ሰሃባዎችንም እነርሱንም ተሰናበቱ። ሰዎችንም እዚህ ሐጅ ላይ ተሰናብተዋልና ይሄ ሁኔታቸው በህይወትም ያሉትን የሞቱትንም ጭምር እየተሰናበቱ መሆኑን የሚያሳይ ነው። ثم انصرف الى المنبر فقال ከዚያ ወደ ሚንበር ወጡና ምን አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም انا فرط لكم እኔ ለእናንተ ቀዳሚ ነኝ አሉ። وانا شهيد عليكم እኔ በእናንተ ላይ መስካሪ ነኝ ወይ ደግሞ ለእናንተ መስካሪ ነኝ ማለት ነው። عليكم ማለት يعني ለእናንተ እንደማለት ነው። በእነርሱ ላይ ሊመሰክሩባቸው ሳይሆን ሊመሰክሩላቸው እንደነው እነርሱ ለአላህ ብለው ህይወታቸውን መስዋዕት ማድረጋቸውን واني والله لانظر الى حوضي الان እኔ በአላህ ይሁንብኝ ወደ ሐውዴ አሁን አያለሁ አሉ። አላህ Subhanahu Wa Ta'ala የሰጣቸው ለኡመታቸው ሐውድ የሚባል መጠጥ አለ። ይህንን ነገር አየዋለሁ አሁን አሉ። واني اعطيت مفاتيح خزائن الارض የምድርን ከንዝ ቁልፍ ተሰጥቻለሁ አሉ። او مفاتيح الارض ማለታቸው واني والله እኔኮ በአላህ ይሁንብኝ ما اخاف عليكم ان تشركوا بعدي እኔ በእናንተ ላይ ኺጣቡ ለማን ነው? ለሱሐባዎች በዚያን ጊዜ ለነበሩ ለሙሃጅሮችና ለአንሳሮች ነው እንጂ እስከ ቂያማ ለሚመጣው ኡመታቸው ማለት አይደለም አበደን። ምክንያቱም በጣም ሌሎች ብዙ የቁርአን አንቀጾችና እንዲሁም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግሮች አሉ ማለት ነው። وما يؤمن اكثرهم بالله الا وهم مشركون አብዛኛዎች በአላህ ላይ የሚያምኑ አይደሉም የሚያጋሩ ቢሆን እንጂ። ነገር ግን ይሄ ለማን ነው ኺጣቡ? ለሱሐባዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚያን ሰዓት ለነበሩ ሙሃጅሮችና አንሳሮች እኔ ከአሁን በኋላ እናንተ በአላህ ላይ ታጋራላችሁ ብዬ አልፈራላችሁም። ምክንያቱም ኢማን በልባችሁ ላይ ሰርጿል እያሏቸው ነው። ኢማን በሰውነታችሁ ውስጥ ገብቷል፣ ተውሂድ ገብቷል። አልহামዱሊላህ አሁን እኔ እናንተ ላይ መፈራው የተውሂድ ችግር አይደለም፣ ከሽርክ ነው የወጡት፣ ጣዖት ከማምለክ ነው የወጡት። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰበብ አላህ እሳቸውን ልኮ ነጃ አውጥቷቸዋል። ወደዛ ትመለሳላችሁ የሚል ነገር አልሰጋም በእናንተ ላይ አሏቸው። ከአሁን በኋላ እንደገና ወደ ጣዖት ማምለክ ትሄዳላችሁ፣ ሁበልና ላት ዑዛ ታመልካላችሁ ብዬ አልፈራም አሏቸው። ነገር ግን ولكني اخاف عليكم ان تنافسوا فيها ለኔ ዱንያ አላህ Subhanahu Wa Ta'ala ከፍቶልኛል። ምን ማለት ነው? ሰሃባዎች ይከፍታሉ፣ ወርቅና ብር ይወጣል። ስለዚህ የምድር ካዝና
አላህ Subhanahu Wa Ta'ala ለኡመቴ ሰጥቶኛል እኔ የምፈራው በዚህ ትወዳደራላችሁ ብዬ ነው በእናንተ ላይ በዱንያ ተናፉስ ታደርጋላችሁ ብዬ ነው እንጂ ምፈራው ሽርክን አልፈራላችሁም ለእናንተ አልዋጭ ነገር ግን በዱንያ ላይ ትፈተናላችሁ ብዬ ነው በዱንያ መወዳደር በዱንያ መፈካከር ይሄንን ነው ለእናንተ ምፈራላችሁ አልዋቸው ማለት ነው የአላህ መልእክተኛ ለሰሃባዎቻቸው وفي أواخر شهر سفر خرج إلى بقيع الغرقط في جوف الليل نبي محمد صلى الله عليه وسلم بسفر ور مجرش አካባቢ በቂዕ የሚባል የሰሃባዎች ቀብር አለ ከመዲና መስጂድ ቀጥሎ ማለት ነው ከሻሃው ቀጥሎ ነው ያለው እዛው ወደ 10,000 የሚሆን ሰሃባ የተቀበረበት ቦታ ነው ተውሲዓ ከተደረገ በኋላ ነው ቅርብ የሆነው ማለት ነው አሁን በጣም ቅርብ ነው በቂዕና መስጂዱ አጠገብ ለአጠገብ ነው ሐረሙ አጥርና የቀብሩ አጥር የተገናኘ አሁን ይሄ አሁን መስጂዱ በጣም ከሰፋ በኋላ ነው ያኔ ግን መስጂዱ ትንሽ ስለነበረች ከመስጂዱ ያስኬድ ነበር ማለት ነው ወደ መቅበራው ወደ ቀብሩ ቦታ አሁን እዛው ነው ከመስጂዱ ወጣ ነው መጥቀባው ወደዛ ማለት ነው ከመስጂዱ ወጣ በዛ በኩል ያለውን ሳሃ ስትጨርስ ወደ ቀብሩ ነው የምትገባው ከዚያ ወጡ የአላህ መልእክተኛ በሌሊት ወደዚህ ቀብር ሄዱና فاستغفر لهم وقال استغفار አደረጉላቸው ለዛ ለተቀበሩ ሰዎች ማለት ነው ዱዓ አደረጉላቸውና ኢና ቢኩም ላሂቁን እኛ በእናንተ ተከታዮች ነን ወደ እናንተ እንከተላለን እናንተ ቀድማችሁናል እኛ ደግሞ ተከታዮች ነን ከእናንተ ጋር እንገናኛለን እንደርሱባችኋለን አሉ ويوم الاثنين الآخير من شهر سفر شهد رسول الله صلى الله عليه وسلم جنازة في البقيع የመጨረሻው የሰፈር ወር ሰኞ ቀን እዛ ሰው ሲቀበር እሳቸውም በቀብሩ ላይ ነበሩ የአላህ መልእክተኛ قالت عائشة رضي الله عنها من علج عائشة رجع من البقيع وأنا أجد صداعا في رأسي يا الله ملكتنيا كقبر تملسوا كبقيع بيت سيمتو أني بتام راسينا من درسوا علج وأنا أقول من يلقي نبرة ورأسه يلقي نبرة علج وي راسين يلقي نبرة فقال منالو يا الله ملكتنيا بل أنا والله يا عائشة ورأسه أني فالله يهنبن يا عائشة أني كراسين بتام نعم من يالو نيالج بتام نتامم كراسين كان عندهم ينينو يبلتو قالوا نيالج كان هذا بداية مرضه صلى الله عليه وسلم يهمماتشو مجمريا نبر يا الله ملكتنيا وهو مع ذلك يدور على نسائه كمهنم غارغن يا الله ملكتنيا በነበሩት ሴቶቻቸው ይሄዳሉ በየተራቸው ይሄዳሉ ማለት ነው ኢደን በዚህ መልኩ ታምቦም ይያለ አልተዋቸውምና ተራቸው የሆነበት ቦታ ይሄዳሉ حتى اشتد به المرض እዚህ ሁኔታ ይያሉ በሽታው በጣም ጠናባቸው وهو في بيت ميمونة فأخذ يسأل ميمونة ጋር ሆነው ሳሉ በረታባቸው ህመሙ ይጠይቁ ጀመረ አይና አና غدا ነገ የት ነኝ ተራዬ የት ነው ይላል አይና አና غدا ነገ እኔ የት ማን ጋር ነኝ ከሴቶቻቸው ማን ጋር ነኝ ነገ ይላል يريد يوم عائشة ጋር የሚሆኑበትን ቀን ነው እሳቸው የሚፈልጉት የአኢሻ ተራ መቼ ነው ለማለት ነገ የት ነኝ ይላሉ ምናልባት ያው በሴቶቻቸው ልብ ውስጥ ሌላ እንትን እንዳይል ነገ የት ነኝ ነው እንጂ አኢሻ ጋር ተራዬ መቼ ነው አይደለም ግን እሳቸው የሚፈልጉት አኢሻ ጋር የአኢሻ ተራ መቼ እንደሆነና እሷ ጋር የሚሄዱበትን ቀን ነው እሷ ጋር ሆኖ መታመሙን ይፈልጉታል እሷ ጋር እንዲሆኑ ነው የሚፈልጉትና በዚህ መልኩ ይጠይቃሉ فأذن له أزواجه أن يكون حيث شاء የዚህን ጊዜ ሴቶቹ ሁሉም ገባቸውና ያ ረሱላህ ሰለላሁ ዐለይሂ ወሰለም ይፈልጉበት ቦታ ሆኖ ችግር የለም አሏቸው እርሱ ደስ የሚሉት ቦታ ይሁኑ ምንም ችግር የለም خلاص አይሻ ጋር መሆን ከፈለጉ እሷ ጋር ይሁኑ ብለው ፈቀዱላቸው ሁሉም ማለት ነው ሴቶቹ አንድ ላይ فخرج يمشي بين الفضل ابن عباس وعلي ابن أبي طالب فضل ابن عباسنا علي ابن أبي طالب يزواجوا ወጡ ወዴት ወደ አይሻ ጋር ስለፈቀዱላቸው ማለት ነው تخط قدماه بالارض እግራቸው መሬት እየረገጠ ግን እነሱ ጎንና ጎን ሆነው ይዘዋቸው حتى انتقل الى بيت عائشه ወደ አይሻ ቤት ተቀየሩ ወደዛ ሄዱ قالت عائشه رضي الله عنها من تلالج عائشه لما دخل بيتي ወደ እኔ ቤት ሲገቡ አለች واشتد به وجعه يعني ህመማቸው በጣም ሲበዛባቸው ሲበረታ قال قالوا حرقوا علي من 7 قرب
ከቆዳ የሚሰራ እንደ ከረጢት ነገር ሆኖ ውሃ ማስቀመጫ ማለት ነው። አፉ ይታሰርና ውሃ ይቀመጥበታል። አፉ ወደታች አርጋችሁ ውሃ ድፉብኛሉ። ለዓሊ አአህዱ ኢለ الناس ወደ ሰዎች ልወጣ ፈልጋለሁ አለ። ወደ መስጂድ ልወጣ እፈልጋለሁና እስኪ ከበረደልኝ ይህ ህመም አሉ። فاجلسناه ትላለች في مخضب لحفصة زوج النبي صلى الله عليه وسلم እንደ ማጠቢያ እንደ ልብስ ማጠቢያ ወይ ደግሞ ዛሬ እንደ መዘፍዘፊያ እንደምንለው ማለት ነው። እንደዛ አይነት ነገር ነው مخضب የሚባለው። እዛ ላይ ቁጭ አደረግናቸው አለች። ይሄ ደግሞ የሐፍሳ ነበር አለች። ثم طفقنا نصب عليه من تلك القرب ከዚያ በኋላ ውሃ ማፍሰስ ጀመርን አለች። ነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ከላያቸው ላይ ውሃ እናፈስባቸው ጀመረ። حتى طفق يشير إلينا أن قد فعلتن ከዚያ የአላህ መልእክተኛ በመልእክት በቃችሁ خلاص የታዘዛችሁትን ሰርታችኋል አሁን ቆንጆ ነው خلاص ብለው መልእክት ሰጡን አለች። ثم خرج إلى الناس ከዚህ በረደላቸውና ወደ ሰዎች ወጡ። فصلى بهم وخطبهم ከዚያም ሰላት አሰገዷቸውና ንግግር አደረጉላቸው። ምን አሉ? وقال فيما قال ከንግግራቸው ውስጥ إن من كان قبلكم كانوا يتخذون قبور أنبيائهم وصالحيهم مساجد ከእናንተ በፊት የነበሩ ሰዎች አሉ የአላህ መልእክተኛ የነብያቶችና የመልካም ሰዎች የደጋግ ሰዎችን ቀብር የአምልኮት ቦታ አድርገው ይዙት ነበር አሉ። አላ ፈላ ተተኺዙ القبور مساجد ንቁ ባካችሁን አደራ እንደማለት ነው። መስጂዶችን የቀብር ቦታዎችን የአምልኮት ቦታ አድርጋችሁ አትያዙ አሉ። ኢኒ አንሃኩም عن ذلك እኔ ከዚህ እከለክላችኋለሁ። የቀብር ቦታን የአምልኮት ቦታ አድርጋችሁ እንዳትይዙ እከለክላችኋለሁ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የመጨረሻ ወሲያቸው ነው ይሄ ማለት እንግዲህ መረዘ الموت ላይ ሆነው ነው የአላህ መልእክተኛ የሚሞቱበት የመጨረሻ ህመማቸው ላይ ሆኖ ከእናንተ በፊት የነበሩ ሰዎች የቀብር ቦታን የአምልኮት ቦታ አድርገው ይዙ ነበር። ይህን ቦታ እንዳታደርጉ እኔ እከለክላችኋለሁ አሉ። وقال لعنة الله على اليهود والنصارى اتخذوا قبور أنبيائهم مساجد በአይሁዶችና በነሳራዎች ላይ የአላህ እርግማን በእነሱ ላይ ሆነ። አላህ ረገማቸው። ለምን? اتخذوا قبور أنبيائهم مساجد የነብያቶቻቸውን ቀብር መስጂድ አድርገው ያዙ። የአምልኮት ቦታ አድርገው ያዙ። መስጂድ ማለት يعني مكان يعبد الله فيه የአምልኮት ቦታ ነው መስጂድ ማለት። ስለዚህ እነዚህ አይሁዶችና ነሳራዎች የነብያቶች የቀብር ቦታ የአምልኮት ቦታ አድርጎ በመያዛቸው ምክንያት ቀብር ቦታ እየሄዱ ለአላህ የሚገቡ የአምልኮት ዘርፎችን ለቀብሩ ባለቤት በማድረጋቸው ምክንያት እየሄዱ እዛ አምልኮት በማድረጋቸው ምክንያት የአላህ እርግማን በእነርሱ ላይ ሆናል። መጀመሪያ እኔ ከዚህ እከለክላቸዋለሁ አሉ። ከዚያ በኋላ ደግሞ የአላህ እርግማን ይሄን በሚሰሩ ሰዎች ላይ መሆኑን ነገሩ ማለት ነው። ዛሬ በተቃራኒው እያየነው ያለነው ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመጨረሻ ወሲያቸው ላይ አትስሩት ብለው አደራ ያሉት ሳይሆን አደራችሁን ስሩት ያሉት ነው የሚመስለው። አደራችሁን ቀብር ከማምለክ ወደ ኋላ እንዳትሉ ባካችሁን አደራችሁን ቃሌን ጠብቁ ብለው ኑዛዜ ያደረጉ ነው የሚመስለው አሁን ካለው ዋቂዕ ጋር ስናየው ማለት ነው። ነብዩ መሐመድ ግን ሰለላሁ ዐለይሂ ወሰለም አደራችሁን ቀብር እንዳታመልኩ የቀብር ቦታ የአምልኮት ቦታ አድርጋችሁ እንዳትይዙ። አይሁዶችና ነሳራዎች የአላህ እርግማን በእነርሱ ላይ ወረደ። ምን በመሆናቸው ምክንያት? የነብያቶችን ቀብር የአምልኮ ቦታ አድርገው በመያዛቸው ምክንያት። የነብያቶች ቦታ የአምልኮት ቦታ እንዳይሆን ከተከለከለ ከነብያቶች በታች ያሉ ሰዎች የቀብር ቦታ የአምልኮት ቦታ እንዳይደረግ መታዘዙ ሚን ባቢ አውላ ይባላል ይሄ። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እያስጠነቀቁ ነው። የእሳቸው የቀብር ቦታ ተከታዮቻቸው የአምልኮት ቦታ እንዳያደርጉት። ይህን ነው አደራ እያሉ ያሉት። ሰው እንዲፈራ ነው ምን እያደረጉ ያሉት? በአይሁዶችና በነሳራዎች ላይ አላህ እርግማን ወርዷል ያሉት። በተቃራኒው ዛሬ ሰዎች ነስአላህ ሰላመተ ወልዓፊያ ወላሂ የቀብር ቦታዎች በሙሉ ዲን የሚወጋባቸው ቦታ ሆነው ነው ያሉት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀብር ላይ እንዳይገነባ ከልክለዋል። ቀብርን ከፍ እንዳይደረግ ከልክለዋል ከአንድ ስንዝር በላይ። ቀብር ላይ ስም እንዳይጻፍ ከልክለዋል። ቀብር ላይ ሰው እንዳይቀመጥበት ሰው እንዳይረማመድበት ከልክለዋል። ቀብር ላይ
ቀለም እንዳይቀባ ከልክለዋል ሰዎች የቀብር ቦታ የአምልኮት ቦታ እንዳያደርጉት ከልክለዋል በተቃራኒው ዛሬ ሙስሊሞች የቀብር ቦታ ሼኾች ናቸው የሚባሉ ኢልም አላቸው ወይ ደግሞ ቦታ ያላቸው ናቸው የሚባሉ ሰዎች ምን ይደረጋል ቀብሩ ቦታ ላይ ቁባ ይሰራል ወይ ደግሞ ደሪህ ታውቃላችሁ ደሪህ ማለት ደሪህ ይሰራል ይሄ ደሪህ ውስጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከከለከሉት ውስጥ መብራት የሆነ ነገር እንዳይደረግ ቀብር ላይ መብራት አይደረግም ምንም አይነት የትኛው ምን ይደረጋል በቀብር ቦታ ላይ ደሪህ ይሰራል ደሪሁ ውስጥ አንደኛ ይቀባል ሁለተኛ መብራት በልምንጣፍ የተለያየ ነገር ነው ይጻፍበታል የተለያየ ነገር ነው የሚሰራው ማለት ነው ከዚያ በኋላ የአምልኮት ቦታ ተደርጎ ይያዛል ያ ቦታ የአምልኮት ቦታ ተደርጎ ይያዛል አንዳንዶቹ ውስጡ ደሪሁ ውስጥ ቀብሩ ውስጥ ከተገባ በኋላ ምን ያደርጋሉ እንደ ካዕባ ነገር ይገነባሉ ውስጥ ደሪሁ ውስጥ ማለት ነው ከዚያ በኋላ የካዕባ አይነት ልብስ ያለብሱታል በቀብሩ ልክ ማለት ነው በቀብሩ ልክ የካዕባ አይነት ልብስ ያለብሱታል እዚያ ውስጥ ምን ይቀመጣል ሳጥን ይቀመጣል ቤቱ አለ አይደል ቤቱ ውስጥ ነው እንደዛ የሚደረገውና ከዚያ ሳጥን ይቀመጣል በዚህ በኩል ሰዎች ከየቦታው በአመት ተሰብስበው ይመጡና ሰልፍ ይዛሉ ምን ለማድረግ ስለታቸውን እዚያ ቦታ ላይ ለማድረስ ይዘውት የመጡትን ስጦታቸው ወይ ደግሞ ስለታቸውን እዛ ካስቀመጡ በኋላ በእንብርክካቸው ወይ ደግሞ በስጁድ መልኩ ወይ ሩኩ አድርገው ወደ ቀብሩ ይገባሉ በሩኩ ወይ ደግሞ በእንብርክካቸው ቀብሩ ላይ ጧፍ ያደርጋል በእንብርክካቸው ጫማቸው ገና የትና የት ሐረም ይባላል የትና የት ውጪ ነው ጫማ ተወጥቶ የሚገባው ከዛ እዚያ ጋር በሚደርሱበት ጊዜ ይሄን እዛ ላይ ጧፍ አድርገው ምናምን መተው ይሄንን ነገር ለማስከበር የተቀመጠው ሰው ጉልበት ወይ ደግሞ እዛ ጋር አጋፋሪዎች አሉ እነርሱ ሰውየውን እዛ ጋር መጥተህ እንዳትገፋው ምን እንዳታረገው ከለላ ይደረግላል ወይ እጁ ነው እንደዚህ የሚሰጥ ማለት ነው አንዳንድ ቦታ ላይ መስኮት አለ በመስኮቱ የሸኹ እጅ ነው የሚወጣው እጁ መሳም አትችልም ትወረወራለህ እጃቸውን ነክተህ እንደዚህ የነካበትን እጅ ነው የምትስመው የራስህን ማለት በዚህ መልኩ እንደዚህ ሱብሃንአላህ አልዓዚም አይ ደግሞ እንደው ነፃ ከሆነ ትገባለህ እግር ትስማለህ በጣም የሚያሳዝነው የእንደዚህ አይነት ሰዎች ሸኾች የሚባሉ ሰዎች ልጆቻቸው በዚሁ መልኩ እየተመለኩ ነው ያሉት አሁን ይመለካሉ በዚሁ መልኩ ቁጭ ይላል እሱ ከዚያ በኋላ ሰዎች ወደ እነርሱ ሲመጡ ስጁድ እያደረጉ አፈር እየሳሙ ነው የሚመጡት አይከላከሉም አላህን ፍሩ አይሉ ቁጭ ብሎ ሰዎች የአላህ ባሪያ እንዲሆን አይፈልጉም የእነርሱ ባሪያ እንዲሆን ስለሚፈልጉ ነው የአላህ ባሪያ ከሆነ ሰው ወደ አላህ ከቀረበና የአላህ ባሪያ ከሆነ እነሱ ቦታ አይኖራቸው ነገር ግን የእነርሱ ባሪያ ሆኖ እንዲኖር ነው የሚፈልጉት ሰው በእንብርክካቸው ከዛ በኋላ ስጁድ እያደረጉ ይሄዱና የእነርሱ እግር ይስማሉ አሁን ያለውን ነገር ነው መነግራችሁ በዚህ መልኩ የቀብር ቦታዎች ምን ሆነዋል ከአላህ ውጪ የሚመለክባቸው ቦታዎች ይሯል እዚያ ቦታ ላይ ከአላህ ውጪ ያለ ነገር ይታረዳል አለ የተባለ የአምልኮት አይነት በሙሉ እዚያ ቀብር ቦታ ላይ ይሰራል ስጁድ ይደረጋል ከአላህ ውጪ ያለ ነገር ይታረዳል ከአላህ ውጪ ያለ ነገር ስለት ይደረጋል ይሰጣል ልጅ ካገኘው የዛሬ ዓመት እንደዚህ ያደርጋል አፍያዬን ካገኘው የዛሬ ዓመት እንደዚህ ያደርጋል ርስክ ካገኘው የዛሬ ዓመት እንደዚህ ያደርጋል ተብሎ ማለት ከማን ነው የሚጠየቀው ርስኩ ከማን ነው የሚጠየቀው ልጅ ከማን ነው የሚጠየቀው አፍያ ከተቀበለው ከወልዩ ወይም ከሸኹ ማለት ከአላህ አይደለም ታዲያ እንዴት ሆነ ነው በዚህ መልኩ አላህን ታመልካለህ እዚህም የተቀበለውን ታመልካለህ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራል ዛሬ ሙስሊሞች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ሳይሆን እየሰሩ ያሉት ተቃራኒውን ማለት ነው ታዛዦች ናቸው ወይስ አመፀኞች ናቸው እንዴት ሆኖ ነው አንተ ያ አኺ አትስራ ያልከውን ነገር ተቃራኒውን የሚሰራ ሰው ማለት አትስራ አደራ ብለው አደራችሁን የቀብር ቦታ አምልኮት ቦታ አታድርጉት ብለው የቀብር ቦታ ላይ መብራት አታብሩ የቀብር ቦታ ላይ አትገንቡ የቀብር ቦታ ላይ አትቀመጡ አትጻፉ ቀለም አትቀቡ ይህ ሁሉ ነገር እንቢ ብሎ ሰው ይሄን ያደርጋል የሚያሳዝነው እነዚህ ነው በዚህ መልኩ እያመጹ ያሉ ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንወዳለን ብለው ይሄን አታድርጉ የሚላቸውን ሰው የአላህ ጠላት ነው የአላህና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላት ነው ይሉሃል ላ ኢላሃ ኢላላህ በምን ቋንቋ ሱብሃንአላህ ማን የአላህ ጠላት እንዴት ያኒ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አትስሩ ያሉትን ነገር አትስሩ ማለት የእሳቸው ጠላትነት ነው እንዴ እሳቸውን መጥላት ነው እነርሱ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አትስሩ ያሉትን ነገር እየሰሩ እሳቸውን እያመጹ
የሳቸውን ትእዛዝ እየጣሱ የሳቸው ወዳጅ ነኝ እንደገና የሚያሳፍረው ወንድና ሴት ተቀላቅለው እየጨፈረ ስንት حرام እየተሰራ እሳቸውን እንወዳለን ማፊ يا اخي ይሄ እኮ በጣም والله سبحان الله العظيم የት ነው ያለነው ሙስሊሙ ህብረተሰብ የት ነው ያለው ዛሬ እስልምና በጥምጣም አይደለም እስልምና በኮፍያ ወይ በመናምን አይደለም በቀሚስ አይደለም እስልምና የአላህን ትእዛዝ መከተል መቀበል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትእዛዝ መፈጸም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ما امرتكم به فاتوا منه ما استطعتم ያዘዝኳችሁን ነገር የቻላችሁትን ስሩ አለ وما نهيتكم عنه فاجتنبوه ተመልከቱ ያዘዝኩት ስሩ ያዘዝኩትን ነገር አሉ አቅማችሁ ፈቀደው መልኩ ስሩ የቻላችሁትን ስሩ ምክንያቱም የእስልምና የመልካም የኸይር ስራ በር በጣም ሰፊ ነው የቻልከውን ነው የምትሰራው ነገር ግን አሉ የከለከልኳችሁስ የቻላችሁትን ተከልከሉና ያልቻላችሁትን ስሩ ነው እንዴ ያሉት ከላ فاجتنبوه አሉ ራቁት ይሄ ማለት የአላህ ንግግር ነው وما آتاكم الرسول فخذوه وما نهاكم عنه የአላህ መልእክተኛ ይዞላችሁ የመጣውን ነገር ስሩት ያዙ የሙጥኝ ብላችሁ እሱ ትእዛዙን ፈጽሙ የከለከላችሁንስ ተከልከል ይሄ ነው አንተ በአላህና በመጨረሻ ቀን ካመንክ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነት ከተቀበልክ የሳቸውን ትእዛዝ ተቀበል ተግባራዊ አድርግ አላህ ያዘዘህን ነገር ፈጽም ምክንያቱም እሳቸውን አላህ የላከው የሰው ልጆች ከጨለማ ወደ ብርሃን ሊወጡ ነው አላህ ለሰው ለምድር ለخلቁ ለፍጡራኑ ሲያዝን ነው وما ارسلناك الا رحمه للعالمين ለፍጡራን በአጠቃላይ ማለት ነው الجن والانس ለሁሉም አላህ እዝነት አድርጎ ነው የላካቸው የሳቸው መላክ ለኛ ክብር ነው ለኛ ከጨለማ ወደ ብርሃን መውጣት ከሸቃዋ ወደ ኢማን ከኩፍር ወደ ኢማን ከሽርክ ወደ ተውሂድ ከቢድዓ ወደ ሱና ከጀሃነም ወደ ጀነት ከጨለማ ወደ ብርሃን እኚህ ናቸው አላህ መልእክተኛ ታዲያ የሳቸውን መንገድ መከተል የሳቸውን ቃል ማክበር የሁለት ሀገር ስኬት ነው የሁለት ሀገር ስኬት ካልሆነስ እንዴት እሳቸው አትስራው ያሉትን ነገር እየሰራ እሳቸውን ወዳለው ትላል እንዴት እሳቸው አትስራው ያሉትን ነገር እየሰራ የእሳቸው ሱና ነው የበላይ ማደርገው የእሳቸው ሱና ነው ما يمكن ابدا በፍጹም والله የእስላም ጠላቶች እስልምናን ቀጥታ ለማጥፋት ሞከሩ ብዙ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ጊዜ ማለት ነው ከዚያ በኋላ በዑመርም ጊዜ ሞክረዋል አልተሳካላቸውም እስልምናን ቀጥታ መዋጃ ማድረግ ሚስጥሩ ሊገባቸው አልቻለም በሙዕታ ዘመቻ ላይ አይተናል ባለፈው 200,000 ሰራዊት 3,000 ሰራዊት لا اله الا الله عجيب ነው ይሄ ሚስጥሩ ሊገባቸው አልቻለም መጨረሻ ላይ ምንድነው ይሄ የዚህ ሚስጥር እነዚህ ሰዎች ቁጥራቸው ኢምንት እነዚህ የማይባሉ በሰውነታቸው ንፋስ ሊወስዳቸው ይችላል ተብሎ የሚሰጋላቸው አይነት ጉልበታቸው አይደለም አቅማቸው አይደለም ምንድነው ታዲያ ይሄ የዚህ ሚስጥር ቁወተ الإيمان ነው ከአላህ ጋር ያላቸው ግንኙነት ነው ሙስሊሞች እኛን የሚያሸንፉበት ሚስጥር ብዛታቸው አይደለም መሳሪያቸው አይደለም ጉልበታቸው አይደለም ከአላህ ጋር ያላቸው ግንኙነት ነው ስለዚህ ምን እናደርጋለን መጨረሻ እኛ ሙስሊሞችን የምናሸንፍበት መንገድ በዚህ መልኩ መዋጃ ማድረግ አይደለም ስለዚህ ምን እናል ከሙስሊሞች ልቦና ውስጥ እስልምናን እናውጣል ቀፎ እንዳርጋቸው ቀፎ ችግር የለም ስሙ ማንንም ይሁን የፈለገውን ልብስ ይልበስ ምንም ችግር የለም አህም ሸይ ግን ከአላህ ጋር ያላቸውን ሲላ ምን እናደርገው እንቁረጠዋል ከአላህ ጋር ያላቸውን ሲላ ግንኙነታቸውን ይሄን ምን እናደርግ እናሳጣቸውና ያኔ አቅማቸው ይደክማል ያኔ ተራ ይሆናሉ ያኔ ጉሳ ይሳይል ወንዝ በሚሄድበት ጊዜ ይዞት የሚመጣው አይነት አረፋ ማለት ነው ይሄ ቆሻሻ አሰስገሰስ ልክ እንደዛ ብዛት አላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናገሩ ሰዎች እናንተን በሳፋ ላይ የቀረበ ምግብ ሊበላው እንደቢሻማው ሁሉ እናንተ ሊቀራመቷችሁ ይደርሳሉ አሉ ያ ረሱላህ ሰለላሁ ዐለይሂ ወሰለም ትንሽ ሆነን ነው እንደዛን ጊዜ ላ والله አይደለም እናንተ እንደውም በጣም ብዙ ናቸው አሉ ነገር ግን እናንተ አረፋ የሚያመጣው ወንዝ የሚያመጣው ይሄ ውሃ ድራሽ ውሃ የሚያመጣው አይነት ቆሻሻ እንደዛ አይነት ነው የምትሆኑታል ምን ማለት ነው ዝም ብሎ ስም ልብስ ቁመና ብቻ ውስጥ ባዶ ዛሬ አስአሉ ላ ኢላሃ ኢላላህ والله የለንም እኮ እኛ ዛሬ እስኪ ትላንት የነበሩበት ሱሐባዎች ትላንት የነበሩበትን ነገር እንሰማለን አለ ረቢዒ ምን አይነት አጃኢብ እንደነበረው አብዱላህ ኢብኑ ሁዛፋ ምን አይነት አጃኢብ እንደነበረው እነ ዑመር ምን አይነት ሰዎች እንደነበሩ ሱሐባዎች ምን አይነት ሰዎች እንደነበሩ
እኛ አሁን ስለነዚህ ሰሃባዎች ስናወራኩ ፊዚካላቸው የሆነ በር የማያስገባቸው ምናምን አድርገን እናስብ እንችላለን ከላ والله በጣም የሚገርሙ ናቸው እኮ በወቅቱ ብታያቸው ክብደታቸው አይደለም ምናልባት 50 ኪሎ ሊሆን ይችላል ክብደታቸው የኢማናቸው ክብደት ግን በቶን ነው የሚመዘነው በቶን ተራራ ያለቃልቃል የኢማናቸው ክብደት ይሄ ነበር እነሱን እንዲፈሩ ያደረጋቸው ማለት ዛሬ ኮኛ አላሁ المستعان አየር መንገድ ሄደን ዛሬ ጳጳስ ጉልበት የምንስም ሰዎች ሆነናል እኮ የኛ መሪዎች የሙስሊሞች መሪዎች ዛሬ የሙስሊም መሪዎች ናቸው ተብለው ጎንበስ ብለው የጳጳስ ጉልበት እየሳሙ ነው እንዲህ አይነት ደረጃ ላይ ነው የወረድነው እኛ እንዲህ አይነት والله አዩ ኢማን ይታለ لا اله الا الله አላህ ካላቀህ በኋላ አላህ ካከበረህ በኋላ በተውሂድ በላ ኢላሃ ኢላላህ ካከበረህ በኋላ ጣጉት ሱብሃንአላህ ለጣጉት አስአሉኩም ቢላህ ጣጉት የጣጉት መሪ ጎንበስ ብለህ ራስን አዋርደህ አይቻልም እኮ እኛ እኮ ለመሻይኾች ጎንበስ ማለት አይቻልም ይቻላል እንዴ አይቻልም ያ اخي ይበለገው ዓሊም ቢሆን ግንባሩን ሳም ትእዛዙን ተቀበለ አክብረው ውደደው ጎንበስ ማለት አይቻልም ጎንበስ ማለት የማን ሐቅ ነው የአላህ ብቻና ብቻ ሐቅ ነው ጃዕፈር ኢብኑ አቢ ጣሊብ ነጃሺ ጋር ሲደርስ ነጃሺ ጋር ተሰደው ነው የመጡት አስአሉ ተመልከቱ እንግዲህ እስኪ የኛን ኢማን የኛን ማንነት ከነዚያ ብርቅዬ እስላም ልጆች ጋር አወዳድሩት እዩት በእንግድነት መጥተው ንጉስ ነው የሀገር መሪ ያ ሁሉ የተሰበሰበ ተራውም ህዝብ ባለስልጣኑም ሁሉም ጎንበስ ብሎ ሲቀበል ሰላምታቸው ይሄ ነው የእነርሱ ጃዕፈር ኢብኑ አቢ ጣሊብ ከተከታዮቹ ጋር ምን አደረጉ ጎንበስ አሉ እንዴ والله ጎንበስ አላሉ አላሁ አክበር አበደን ቆመው ነው ሰላምታ ይሰጡት ማሏቸው አያችሁ አየህነ ንጉስ ሆይ ንቀታቸው ላንተ ያላቸው ንቀት አየህ ንቀታቸውን ተመልከት ይኸውልህ ሳር ቅጠሉ እየሰገደለት ነው እኮ ለነጃሺ ሰራዊት የለ ባለስልጣን የለ ተራው ህዝብ የለ ሁሉም ስጁድ ሲያረግ ጃዕፈር ኢብኑ አቢ ጣሊብ በውስጡ ያለው ላ ኢላሃ ኢላላህ ከለከለው ተከታዮቹም ከለከላቸው የኢማን ብርሃን በልባቸው ውስጥ ያለው የአላህ ልክና የአላህ የበላይነት ለምንድን ነው ነብያችን አለ ጃዕፈር ኢብኑ አቢ ጣሊብ ከአላህ ውጪ ለሌላ ነገር እንዳናጎነብስ ርኩዕ እንዳናደርግ ራሳችንን ዝቅ እንዳናደርግ ከልክሎናል ለአላህ ብቻ ነው አሁን እስላም ይህ ነው ላ ኢላሃ ኢላላህ ዛሬ ስኛ አላህ المستعان ከባድ ዛሬ ሙስሊሞች ያለንበት ሐል ፍጹም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ካሉት ጋር ካመጡት ዲን ጋር በጣም ተራርቆ ነው ያለው አላህ በእዝነቱ ይድረስልን እንጂ በጣም ከባድ والله በጣም ከባድ በዚህ ሐል ሆነን ሙስሊሞች የበላይ ሊሆኑ كيف يا اخي እንዴት ነው የበላይ የሚሆኑት የበላይነት ያለው እኮ በአላህ እጅ ነው ልክና ያለው በአላህ እጅ ነው ነስር ያለው በአላህ እጅ ነው አንተ ዲን ሳታልክ በዲን ራስን አንገትን ቀና ሳታረግ በላ ኢላሃ ኢላላህ አንገትን ቀና ሳታረግ በተውሂድ አንገትን ቀና ሳታረግ በኢማን ራስን ቀና ሳታረግ እንዴት ሆነህ ነው አላህ ልክና የሚሰጥህ በእንብርክክ ሄደ ፍጡር እየተሳለምክና ለፍጡር ስጁድ እያደረክ ما يمكن ابدا እዚህ ነው አላህ መልእክተኛ ይህን ሁሉ አደራ ያሉት ማለት ነው وقال صلى الله عليه وسلم لا تتخذوا قبري وثنا يعبد የኔን ቀብር ከአላህ ውጪ የሚመለክ ጣዖት አድርጋችሁ እንዳትይዙብኛል ዛሬ ግን እኛ አላሁ المستعان نسأل الله سلامة والعافية ምን ያህል እኛ የት ነው ያለነው ኡማው በዚህ መልኩ ነው ወደ አኺራ በየቀኑ ሰዎች እየሸኘን ያለነው ነብዩ ደማቸው የፈሰሰበት ጥርሳቸው የተሰበረበት ያ ሁሉ መከራ መስቀል ያዩበት ዲን ይሄ ሆኖ ነው ያለው ዛሬ وعرض نفسه للقصاص ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጨረሻ ላይ እኔ ላይ ድንበር ያለፍኩበት ሰው ካለ ራሴን ይሄው አዘጋጅቻለሁ አሉ عرض نفسه للقصاص صلوات ربي وسلامه عليه لا اله الا الله سبحان الله العظيم እኔ ላይ ድንበር ያለፍኩበት ሰው ካለ የመታሁት ሰው ካለ ምን ማንኛውም ነገር ካለ ይሄው يفلقون ነገር በኔ ላይ ይወሰዳሉ ራሳቸውን አቀርሩ መጨረሻ ለዚህ واوصى بالانصار خيرا በአንሳሮች መልካም ነገር አደራችሁን አሉ የአላህ መልእክተኛ የመዲና ሷሃባዎች የመዲና ሰዎችን አደራችሁን አሉ ثم قال ان عبدا خيره الله بين ان يؤتيه من زهرة الدنيا ما شاء وبين ما عنده الله እኮ አንድን ባሪያውን ዱንያ ላይ የፈለገውን ኸይር ነገር ከሚሰጠውና የዱንያ ብልጭልጭ የፈለገውን ነገር ከሚሰጠውና አላህ ጋር ካለው ነገር እንዲመርጥ ጠየቀው አለ ከዚያስ فاختار ما عنده ያ ባሪያ ደግሞ አላህ ጋር ያለውን ነገር መረጠ አሉ ይህን ሲናገሩ قال ابو سعيد الخدري رضي الله عنه ابو سعيد الخدري من ይላል فبكى ابو بكر رضي الله عنه
أبو بكر على كسو نبي محمد صلى الله عليه وسلم ينزلوا على وقال فديناك بآبائنا وأمهاتنا አባቶቻችንና እናቶቻችን ለርሱ ፊዳ ይሁኑ ያ ረሱላህ ሰለላሁ ዐለይሂ ወሰለም ብለው አለቀሱ فقال الناس ሰዎች انظروا الى هذا الشيخ ይህን ሰው ይህን ሽማግሌ እስኪ ተመልከቱት يخبر رسول الله صلى الله عليه وسلم عن عبد خيره الله بين أن يؤتيه من زهرة الدنيا وبين ما عنده وهو يقول فديناك بآبائنا وأمهاتنا نبي محمد صلى الله عليه وسلم ስለ አንድ ሰው ሲናገሩ ይሄ ሽማግሌ ደግሞ فديناك بآبائنا وأمهاتنا ይላል ምን አይነት ሰው አያችሁት ይሄ ሽማግሌ بلو تناقروا على أبو سعيد الخدري نوميلو فكان رسول الله صلى الله عليه وسلم هو المخير على أبو سعيد الخدري يا الله ملك تنسل راساتشو نبر يتناقروا ينبروا ساتشو نبروا الله يسمرطاتشو وكان أبو بكر أعلمنا أبو بكر دقمو كأن يكون الله جنم أواقيو ساتشو نبروا ساتشو قبطواتشوال يلو تشاتشن كنا القبانم نبرا لزين يالك كسوت ثم أثنى رسول الله صلى الله عليه وسلم على أبي بكر كزياب أبو بكر لاي نبي محمد صلى الله عليه وسلم ملكام نجر تناجر وأمر بسد الأبواب الشارعة في المسجد كمسجد يوت أي نبروا يميوت ينبروا بروتشن بمولو عند الزجو عززوا إلا باب أبي بكر يا أبو بكر وده أبو بكر بيت كم يسوت أو بروتشي وده ليلوش بروتشن بيتوش يسوت بروت بمولو زجو بلاو يا أبو بكر بالتسيكر على يسونجن عند زجو على نبي محمد صلى الله عليه وسلم وكان ذلك يوم الأربعاء يهنجر يهونو ربع نبرة فلما كان يوم الخميس وقد اشتد به الوجع خميس كان همه بطعم بالزباتشو قال هلموا أكتب لكم كتابا لن تضلوا بعدي اسكي يهونا نجر مصفبت نجر ستونينا وسيا لصف اللاتشو كاني وهلا كمان قد اندات وطو من قد اندات ستو لصف اللاتشو هلو فقال عمر بن الخطاب منالو قد غلب عليه الوجع وبكاتشون أمواتشو علي الله ملك تنيا وعندكم القرآن يا القرآن بمهكلاتشو على اللاتشو سلازي هنا تسجقواتشو ساتشون تواتشو على حسبكم كتاب الله يا الله قال يبقاتشو على القرآن يبقاتشو على فاختلفوا تناقوا يعني يسعفوا للمنام بمين فلما أكثروا اللغة والاختلاف قال رسول الله صلى الله عليه وسلم قوموا عني كذا تشكتك سيابزو يا الله ملك تنيا هيدو بكاش كذي وطوالو وأوصى في ذلك اليوم بإخراج اليهود والنصارى والمشركين من جزيرة العرب يا الله ملك تنيا إذن كان أيهودوچن نصاراዎችን ሙሽሪኮችን ከአረቢያ ግዛት አስወጡ ብለው ትእዛዝ ሰጡ ምን ማለት ነው ከአረቢያ ግዛት አስወጡ ማለት ሙሽሪኮች ወይ ደግሞ አይሁድና ነሳራ አረቢያ ግዛት አይገቡም ማለት በነዋሪነት ማለት ሁሉም ነዋሪ ሆነው የዛ ሀገር ነዋሪ ሆነው መኖር የለባቸውም ከዛ በፊት እየኖሩ ነበር ሶስት የአይሁድ ጎሳዎች አሉ ነሳራዎች ነበሩ ወከዛሊከ ሙሽሪኮች አሉ አስወጡ ሲሉ ምንድነው ሁሌም ዘውታሪ ሆኖ እንዳይኖሩ እንጂ የሀገር አንድ ሀገር መንግስት በፈለገው ጊዜ ወይ ለመስለሃ ወይ ለስራ ጉዳይ ወይ ለተለያየ ነገር ወይ በአማን ወይ በዚማ ወይ በተለያየ በቃል ኪዳን መቆየት ለተወሰነ ጊዜ መቆየት አይችሉም ማለት አይደለም ይሄ يعني فهم منكوس የሆነ فهم ነው አሁን በእስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ ቁጥር ስፍር የሌላቸው ሐዲሶች አሏቸው አንድ መንግስት ቃል ኪዳን የሰጠውን ሰው የገደለ ሰው የጀነት ሽታው እንደማያገኝ ማለት ነው ክልክል ነው አስላ አይቻል ነገር ግን ምንድነው ይሄ ከአሁን በኋላ መኖር የለባቸውም እስከ መጨረሻው ድረስ ሊኖሩ አይገባም በተወሰነ ጊዜ በስምምነት በቃል ኪዳን መግባት ይችላሉ እንጂ እስከ መጨረሻው ሊኖሩ ግን አይፈቀድላቸውም ወበኢጃዘት الوفود بنحو ما كان يجيزهم ከዚያ ደግሞ ውፉዶች ማለት ልኡካኖች ማለት ነው በሚመጡበት ጊዜ ካላችሁ ነገር መልካም ነገር ስሩላቸው ጃኢዛ ስጧቸው ማለት ስጦታ ነገር አበርክታችሁ ደስ አሰኝታችሁ ላኳቸው አሉ እሳቸው ያለጉት እንደነበረ ወአከደ ለهم امر الصلاه የሰላት ነገር አደራችሁናል ወማ መለከት አይማኑሁም በእጆቻችሁ ውስጥ ያሉ አገልጋዮችንም እንደዚያው አደራችሁን ሁለት ነገር ሰላትና እንዲሁም ደግሞ ካዲሞችን አደራችሁን አሉ አላህ ወቃለ ተረክቱ ፊኩም አምረይኒ ለን ተضلوا ما تمسكتم بهما ሁለት ነገር ትችላችኋለሁ እነርሱን የሙጥኝ ካላችሁ አትሳሳቱም ከመንገድ አትወጡም አሉ ምን ኪታቡላሂ ወሱነቲ የአላህ ቃል ቁርአንና የኔን ሱና በእናንተ መካከል ትቻለሁ እነዚህን የሙጥኝ ካላችሁ መቼም ቢሆን ከመንገድ አትወጡም አትሳሳቱም አሉ طيب نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم